ትልቅ ታሪክ ሰራች። አልማዝን እጇን ይዛ መጣች። ሰላምን ነፃ አወጣቻት። በኃይሉ ኩም ብሎ ቀረ። ሰላምዬ እጅጉን ደንግጣ አዋርዳ አባረረቻቸው። ቃል ያንቺ ውሸት አይሰለችሽም ወይ? ትሰሚኛለሽ? እኔማ አምኜሽና የእውነትም ትክክለኛ ልጅ ነሽ ብዬ ስጸጸት ነበረ። አንቺ ግን ደካማ ጎኔን ተጠቅመሽ ሀብትና ንብረቴን ለመውረስ ነበር። ለካስ አልማዝን እማዬ አንቺ ነሽ የገደልሽው፣ በእኔ ሰበብ ነው ነፍሰ ገዳይ የሆንሽው እያልሽ እንደዛ ስታስጨንቅኝና መከራዬን ስታሳየኝ የነበረው ለሀብትና ለንብረቱ ነው። እኔ እኮ ጧት ላይ አስተውየሻለሁኝ። ምክንያቱም ጠበቃውን ስታየው እንዴት ፊትሽ እንደበራ አይቼዋለሁ። ግን ደግሞ አትደሳሰች፣ ምክንያቱም አልማዝ በህይወት ኖረችም አልኖረችም እንኳ ሀብትና ንብረቱን ለማውረስ አልነበረም ጠበቃውን ያመጣሁት፣ ግን ደግሞ ያንቺን ትክክለኛ ማንነት ለመለየት ነው። የእውነት እኔ እንደ ልጅሽና እንደ እናትና እንደ ልጅ ከሆንን በፍጹም ሀብቱን አልፈልግም ብለሽ ትያለሽ፣ ግን ደግሞ የእውነትም እንደ ባዳ ከሆነ ሀብቱን እንደምትቀበይ አረጋግጬ ነው ጠበቃውን የውሸት ጠበቃ ይዤ የመጣሁት አብሬ የተማርኩትን ብላ ድንግጥ አስደረገቻት። ቤሊን ቤቱን ቆልፋ የእውነት ቃልንና በኃይሉን እኔማ በሐሰትም ሆነ በእውነተኛም ትክክለኛውን መረጃ አመጣለሁ፣ እነሱ የውሸት መቀደድ ለምዶባቸዋል። ስለዚህ እባክህ ዳግምዬ አግዘኝ ብላ አለችው። ምንም ችግር የለም ብሌኔ፣ አንቺ የፈለግሽውን ነገር። በዛ ላይ ሰላም አሁን ላይ ተቀየረች እንጂ ድሮ እኮ በጣም የዋህና ሚስኪን የቤት አከራይ ነበረች እና ምንም ነገር እንደማይፈጠር ቃል ገባልሻለሁ፣ ሁሉንም ነገር አስተካክልልሽ አለሁኝ ብሎ አልማዝን ከሄደችበት አመጧት። እባክሽን አልማዝ፣ ሌላ ምንም ነገር አልልም፣ ሂደሽ ብቻ እንዳልሞሽ ንገሪያት ብላ ስትል አይ በፍጹም እንደዚህማ ሊሆን አይችልም፣ ምክንያቱም በኃይሉ ይገለኛል፣ በኃይሉ በጣም ብዙ ገንዘብ ሰጥቶኛል ብላ አለች። እኔ እሱን እጥፍ አድርጌ እሰጥሻለሁ፣ ግን ደግሞ እናቴ ሰላም እንደሆነች ታውቂያለሽ ብላ ስትል አዎ በኃይሉ ብዙ ጊዜ ይች ሰራተኛ ናት የሰላም ልጅ እያለ ይለፈልፍ ነበር፣ ግን ደግሞ እኔ ከቁብ አልቆጠርኩትም። ግን ብሌን አንቺ እና ሰላም ትክክለኛ እናትና ልጅ ትመስሉኛላችሁ ብላ አለች። ምን? አዎ፣ ስለዚህ ይህ ሁሉ የበኃይሉ ሴራ ነው ማለት ነው። በኃይሉና ቃል በጣም አረመኔና ጨካኝ ናቸው። ስለዚህ እባክሽ አትመኛቸው፣ ከነሱ ብትርቂ ይሻልሻል እያለች ለመነቻት። አይ መራቁን እንኳ አርቅም፣ ግን ደግሞ ዋጋቸውን ነው የምሰጣቸው፣ እኔ ላይ እንድትጫወቱብኝ አይቀሩም ብላ ቤሊን ከባዷን ውሳኔ ወሰነች። በሌላ በኩል ሰላምዬ እስኪ ነይ እንነጋገር፣ ቃል እኔ እንደሆንኩኝ ታውቂያለሽ፣ ነፍሰ ገዳይ ነኝ፣ አንድ ጠበቃ ይዤ እመጣለሁ፣ ስለዚህ እሱን በደንብ አስተናግደሽ ሁሉንም ነገር ትወርሻለሽ ብላ አለቻት። ምን እያልሽ ነው ሰላም? እንዴት እንደዚህ ሊሆን ይችላል እማዬ? በፍጹም አንቺማ ነፍሰ ገዳይ እንደሆንሽ ማንም ማወቅ የለበትም ብላ አለቻት። ለምን ቃል? አንቺ ራስሽ መተሽ አይደለም እንዴ እጣ ገቢ የአልማዝ ነፍስ አስጨነቀኝ እያልሽ ስትበጠረቂ የነበረው? ግን ደግሞ ታዩ አሁን ሁሉንም ነገር ለማስተካከል እኔ ዝግጁ ነኝ፣ ምንም የምፈራው ነገር የለኝም፣ እሰጣለሁኝ ብላ አለች። ምን? አዎ እጅ ሰጥቼ እታሰርና ሁሉም ነገር ያበቃል ብላ አለች። በሌላ በኩል በኃይሉና ቃል ትሰማኛለህ፣ ብሌን የሆነ ነገር አስባለች፣ እናም ሄዳለች። ይህችን ልጅ እንድታስወግዳት እፈልጋለሁ። እስከ መቼ ድረስ ነው ህይወታችንን የምታበላሸው በኃይሉ ብላ ስትለው፣ አረ ችግር የለውም አንቺ የፈለግሽውን ነገር አደርግልሻለሁ። ትሰምኛለሽ ቃል? ብቻ ቃላችንን እንጠብቅ እንጂ ወርቅም ቢሆን አነጥፍልሻለሁ ብሎ ሲላት፣ አትሽለጥለጥ፣ አንተ እኮ ለጥቅምህ ብቻ እንደምትፈልገኝ በደንብ ነው የማውቀው በኃይሉ፣ ግን ደግሞ
ለሰላም አልማዝ በህይወት እንዳለች ከመናገሬ በፊት አንተ ነገሮችን አስተካክለህ ሀብቱን በእኔ ስም እንድታዞርልኝ መናገር አለብህ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ውዶቼ ላይክ ሼር አይረሳ። ብሌንን ፊት ለፊት ተጋፈጠቻት። ቆይ ብሌን ምንድን ነው ከኔ የምትፈልጊው ብላ ስትል አንቺ ምን አለሽና ምንሽ ይፈለጋል? ትሰምኛለሽ? የእውነት ሰላምን እንደዚህ እያዋረርሻትና እየረገጥሻት አልማዝ ሙታለች እያልሻት ምን ለማገኘት ነው? ንገሪኝ እስኪ። ሀብት ነው ወይስ ደግሞ ንብረት ነው የፈለግሽው? እያንዳንዱ ነገር የእውነቴን ነው ምልሽ፣ በጣም ተሳፍሪያለሽ፣ ግን ደግሞ ቃል መቼም ቢሆን አይሳካልሽም ብላ አለቻት። ምን ማለት ነው ደግሞ ይሄ? ምክንያቱም እያንዳንዱ ነገር እኔ ራሴ ገሃድ አወጣዋለሁ እና ጠብቂኝ። ደግሞም ታውቂያለሽ አይደል ሁሉንም ነገር ፈልጌ ያጣሁት አንድም ነገር የለኝም። ስለዚህ አሁንም አሳካዋለሁ። ሰላምን ነፃ አወጣታለሁ። አንቺንና በኃይሉን ደግሞ ፊት አስገባና ሰላም ደግሞ ንጹሕ አየር ታገኛለች ብላ አለቻት። ትሰምኛለሽ ቤሊን? አሁንስ በጣም አበዛሽው። ሲጀመር ከዚህ በኋላ እማዬ አጠገብ ድርሽ እንድትይ አልፈልግም ብላ አለቻት። ትሰምኛለሽ? ሲጀመር አንቺን ማን ጠየቀሽ? የእውነት አንቺን እኔ የምጠይቅሽ ይመስልሻል እንዴ? እትዬ እስካላስወጣችኝ ድረስ በፍጹም አልሰማሽም። ደግሞ ይሄ ቤት ያንቺ እንዳላደለ ማወቅ አለብሽ። አንቺ ለነገሩ ታዩ፣ ምክንያቱም በቅርቡ ወጭ ስለሆንሽ ለአንቺ ማስረዳት አይጠበቅብኝም ብላ አለቻት። ትሰምኛለሽ ቤሪን? አሁንስ በጣም አበዛሽው። አይ ያበዛሽውስ አንቺ ነሽ። እስኪ ንገሪኝ፣ በሰው ቤት ሙጭጭ ማለቱ የእውነት ለአንቺ ዋጋ ሰጥቶሻል እንዴ? አረ የእውነት በጣም ታሳፍሪያለሽ ብላ ሊመታቱ ሲሉ ግፍትር አደርጋት ሄደች። ከዛም በኋላ ቃል ወይኔ ጉዴ፣ አሁንማ ግራ ገባኝ እኮ። ምክንያቱም በአሁኑ እንደዚህ ካደረገች አበቃ፣ ሁሉም ነገር አብቅቶለታል። ምክንያቱም አንድ ቀን መቼም ትክክለኛ እናቷ እምቤ ሰላም እንደሆነች ያወቀች ለታ አበቃልኝ፣ ወይኔ በቃ ወደ በኃይሉ ልደውል ብላ ወደ በኃይሉ ጋር ደወለች። እሺ ባክህ ምን አደረግክ ብላ ስትል እኔማ ምን አደርጋለሁ፣ አንቺ ምን አደረግሽ? ምን አዲስ አለ? ይችን የማትረባ የሰይጣን ቁራጭ እህቴን ምን አደረግሻት ብሎ ሲል ምንም አላደረግኳት፣ እሷ እንኳ ሁሉም ነገር ቆጭቷት ተኝታለች። ምን? አዎ እውነት ለመናገር ተኝታለች። ግን ደግሞ ሌላው ነገር ቤሊን ናት። ምን አደረገች ቤሊን? አላውቅም፣ ብቻ አሁን ላይ የምታደርገው ነገር ሁሉ ግራ የሚያጋባ ነው ብላ አለች። እኮ አልገባኝም፣ ተናገሪያ። ትሰማኛለህ በኃይሉ? አሁን የምናገረውን እንደ ዋዛ እንድትተወው አልፈልግም። ምክንያቱም እሷ እንደሆነች በጣም ጠግባለች። ስለዚህ የሆነ ነገር ማድረግ አለብህ። ምን እንዳደርግ ነው የምትፈልጊው? አንቺ ያልሽኝም በሙሉ አደርጋለሁ ብሎ አላት። እንድታስወግዳት? ምን? አዎ አስወግዳት። ከዚህ በኋላ እሷ ኑራም ሆነ ሂዳም በፍጹም እንደማትጠቅመን ማወቅ አለብህ። ስለዚህ እባክህን ብሎ አለው። እሺ እንደዛ ከሆነ አደርጋለሁ ቃል፣ አንቺ የምትፈልጊውን ነገር በሙሉ አደርግልሻለሁኝ ብሎ አላት። ዶክተሩና ቤሊን ተገናኝተው ምን አዲስ አለ ብላ ስትለው እውነት ለመናገር አዲስ በጣም ብዙ ነገር አለ፣ ግን ደግሞ እኔ እንጃ ምን ማለት ነው። የእውነት አንቺና ሰላም እናትና ልጅ ነው የምትመስሉት ብሎ አላት። ግን እኮ አይደለንም፣ ማለቴ ዲኤንኤውን አንድ ጊዜ አስመርምረህ ታውቆ የለ እንዴ? እስኪ ንገረኝ ብላ አለችው። አይ ቢሆንም እንኳ ግን እኔ ዝም ብዬ አይነ ውሃችሁን ሳይሽ እባክሽ የሰላም ልጅ ነሽ እና ልትረጃት ይገባል ቤሊን ብሎ ሲላት፣ አይ እኔ እኮ እውነት ለመናገር በፊትም ሆነ አሁንም ማንም ምንም ቢለኝ እሷን ከመርዳቱ ወደ ኋላ አልልም። ማለቴ የግድ እናቴ መሆን አይጠበቅባትም። እንደውም በጣም ብዙ ሰዎች እየተጫወቱባትና ብዙ ነገር እያደረጓት ስለሆነ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። አብሽሩ ዶክተር ብላ አለችው። ዳግምዬ እንግዲህ በጣም ደስ ብሎት በቃ ያች ሴትዮ አለች፣ ስለዚህ መሄድ አለብን ብሎ አላት። እሺ ታውቃለህ፣ ሁሉ ነገር ሲጨንቀኝና
ሲጠበኝ ካንተ ጋር ስመካከር በጣም ደስ ይለኛል። በህይወቴ ላለኸኝ በጣም ደስተኛ ነኝ ዳግም ብላ አለችው። አይ አንቺ ብቻ እኮ አይደለሽም ደስተኛ፣ እኔም ደስተኛ ነኝ ብሌኔ። አሁን ግን ማድረግ ያለብንን ነገር በሙሉ ማድረግ አለብን ብሎ አላት። ተያይዘው ወደ አልማዝ ጋር ሲሄዱ በኃይሉ ደግሞ ዛሬማ አበቃልሽ፣ ቃል ያለችው ነገር ትክክል ነው። ምክንያቱም ብሌን እስካልተወገደች ድረስ የእህቴን ሀብትና ንብረት እኔ ማግኘት አልችልም። ምክንያቱም ቃልን ማስወገድ በጣም ቀላልና ተራ ነገር ነው። እህቴ ሳይቀር ልጇ እንዳልሆነች ስታውቅ ታስወግዳታለች። ግን ቤሊንን ማስወገድ ከባድ ነው። በአንድ በኩል ያቺ አሳዳጊዋ ገነት አለች፣ በሌላ በኩል ያ የማይረባው ዳግም ተብዬው አለ። አባታቸውን እንዳጠፋው ካወቀ እሱ ራሱ ስለሚገለኝ ማድረግ ያለብኝን ነገር በሙሉ አሁን አደርጋለሁ ብሎ እየሮጠ አልማዝን ሰፈር ውስጥ አገኛት። ቆይ አንቺ ሴትዮ ምን እያልሽ ነው? ምን ተባብለን ነበር ብሎ ሲላት ምንድን ነው ተናገራ ብላ አለችው። እንዴ ቆይ እዚህ ሰፈር እንዳትታይ ብዬሽለ እንዴ? አሁንማ በሰፈሬ ነፃነትም ልታሳጣኝ ነው እንዴ? አበዛኸው ብላ አለችው። ምን ማለት ነው? ትሰሚኛለሽ? አሁንም ደውላልሽ ነበር። አረ በፍጹም ልታገኝሽ መታ ነበር። አገኘሻት? አወራሻት? አንተ ሰውዬ አረ ተረጋጋ ነው የምልህ። ማንም ምንም ነገር አልመጣም። ግን ደግሞ ትናንትና በእህቴ ስልክ ተደውሎ ነበር፣ ግን ደግሞ አልማዝ የለችም ብላ አሰናብታታለይ። አየሽ ይቺ የማትረባ ልጅ በቃ መቆፈር አይሰለቻትም ብሎ ሲል ምን ማለት ነው ደግሞ? የምን መቆፈር? ባክሽ ተይኝ። አንቺ ለማይገባሽ ነገር ከአንቺ ጋር ላወራ። ግን ደግሞ በፍጹም እኔ እንደማስበው ትናገሪና አበቃለሽ ብሎ አላት። በቃ በኃይሉ ከዚህ በላይ ምንም ነገር እንድትናገር አልፈቅድልህም። አሁን ሀዘኔን ላሳዝንበት፣ ሀዘኔን ልታመምበት ብላ አለች። ስለምን ሀዘን ነው ማለቴ? ግን ትክክለኛ ልጅሽ ነው? ትክክለኛ ልጅ እንዳለሽ እኮ አላውቅም ነበር። እህቴ ስትሞት የእህቴን ልጅ ያሳደግኩት እኔ ነኝ። ስለዚህ ይሄ ነገር ተራ ነገር ነው እንዴ? እስኪ ንገረኝ ብላ አለችው። እሱም አውቃለሁ። በቃ እንደዛ ከሆነ ፈጣሪ ያጽናሽ ብሎ አላት። አመሰግናለሁ ብላ ሄደች። ገነት ምን አይነቶቹ አረመኔና ጨካኝ ናቸው! እንዴት እንደዚህ ያደርጋሉ? ቤሌን እኔ ሲጀመር ያቺ ቃል የሰይጣን ቁራጭ ድሮም አልወደድኳትም ነበር ብላለቻት። አዎ እማዬ፣ እውነት ለመናገር በጣም ከባድና አረመኔ ሴትዮ ማለት ይቺ ቃል የምትባሊና ግን ደግሞ አታስቢ ብላ አለች። ብሌንና ሰላምዬ አታስቢ እባክሽ እትዬ፣ ምንም ነገር አንቺ እንዳላደረግሽው ቃል እገባልሻለሁ። ደግሞ አሁን ላታምኔን ትችያለሽ። አልማዝ ግን በህይወት እንዳለች እኔ በጆሮዬ ሰምቻታለሁ። እናም አዳምጫቸዋለሁ። አልማዝ በህይወት አለች። ዳግም ያኔ የሞተች የመሰለው ዝም ብሎ ተደናግጦ ስለነበረ ነው ብላ ስትላት፣ እንደዛ ከሆነ ደስ ይለኛል እኮ እኔም ከጭንቀትና ከመከራ መውጣት እፈልጋለሁ። ቤሊንዬ እወድሻለሁ ሁሌም ልክ እንደ ልጄ፣ አረ እንደውም ከልጄ በላይ ብላ እቅፍ አደረገች።